ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሰኔ 16 2018 ዓ.ም የዕለተ ማክሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ የማይቀርብ መሆኑን ማረጋገጡን ኢሰመኮ ገለጸ። ከሰኔ 4 እስከ 12 2018 ዓ.ም የተሰጠው የ2018 ዓ.ም የከፍተኛ ትምህርት የመውጫ ፈተና ውጤት ይፋ ተደረገ። ወደ ውጪ ስናልፍ የጸረ ስደተኞች ተቃውሞ ላይ የጦር መሳሪያ ይዞ መገኘት እንደማይቻል ደቡብ አፍሪካ አስታወቀች። ወደ ቀዳሚ ዜናችን እንለፍ። ለሀገራዊ ምክክሩ ጠቅላላ ጉባኤ የፖለቲካ ፓርቲዎች ዝግጅት እያደረጉ መሆኑን ገለጹ። ሀገራዊ የምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ሳምንታት ዋናውን ጠቅላላ ጉባኤ ማከናወን እንደሚጀምር አስታውቀዋል። በኮሚሽኑ አጠቃላይ ሂደት ላይ ተሳታፊ የነበሩ የፖለቲካ ፓርቲዎች ይህንን አስመልክቶ በመሆኑም ሂደቱን ከጀመሩ በመንደፍ ችግሮችም ሲኖሩ ጥያቄ በማቅረብና ሀገሪቱ ከገባችበት ችግር እንድትወጣ አጀንዳዎችን በማዘጋጀት ንቁ ተሳትፎ ሲያደርጉ መቆየታቸውን አስታውሰዋል። የኢትዮጵያ ሶሻሊስት ዴሞክራሲያዊ ፓርቲ በምክክሩ አስፈላጊነት አምኖ ከጅምሩ ተሳታፊ ሲያደርግ መቆየቱን የገለጹት የፓርቲው ምክትል የቦርድ ሰብሳቢ ዶክተር ራሄል ባፌ ናቸው። አክለውም በጠቅላላ ጉባኤው ላይ እንደሚሳተፉና ለሀገሪቱ ችግሮች መፍትሄ የሚሆኑ ሀሳቦች ላይ ለመወያየት ዝግጅት እያደረጉ መሆኑን በመጥቀስ ጉባኤው ሁሉንም ወገን አሳታፊ ያደረገ መሆን እንዳለበት ሀሳባቸውን ሰጥተዋል። ሀገራዊ ምክክሩ ይዞ የተነሳው ዓላማ ኢትዮጵያን የገጠማትን ችግር በምክክር መፍታት በመሆኑም የህዳሴ ፓርቲ ከጅምሩ ተሳትፎ ሲያደርግ መቆየቱን የገለጹት ደግሞ የፓርቲው ፕሬዝዳንት አቶ የማነ አሰፋ ናቸው። በሂደቱም እንደ ፓርቲ እንዲሁም በጋራ ምክር ቤት አማካኝነት አጀንዳዎችን ሲያቀርቡና ኮሚሽኑ በሚያዘጋጀው ውይይቶች ላይ ተሳትፎ ማድረጋቸውን በመጥቀስ ለጠቅላላ ጉባኤውም በፓርቲያቸው በኩል ተሳትፎ ለማድረግ እየተዘጋጁ እንደሚገኝ ጠቅሰዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ጠቅላላ ጉባኤ እንደሚያከናውንም በዚህም ከመላው ሀገሪቱ የተወከሉ 4000 የሚደርሱ አካላት ተሳታፊ እንደሚሆኑ መግለጹ ይታወሳል። የ2018 ዓ.ም የከፍተኛ ትምህርት የመውጫ ፈተና ኤግዚት ኤግዛም ውጤት ይፋ ተደረገ። ከሰኔ 4 እስከ ሰኔ 12 2018 ዓ.ም በሁሉም ዩኒቨርሲቲ የተሰጠው የ2018 ዓ.ም የከፍተኛ ትምህርት የመውጫ ፈተና ውጤት ይፋ መደረጉን የትምህርት ሚኒስቴር አስታውቋል። ተፈታኞች የመውጫ ፈተና ውጤታቸውን በሚኒስቴሩ ለዚሁ ይፋ ባደረገው ድረገጽ ላይ በመግባት ከዛሬ ጀምሮ ተማሪዎች ውጤታቸውን መመልከት ይችላሉ ተብሏል። ውጤት ለማየትም በመጀመሪያ የተቀመጠውን ሊንክ በመጫን በመቀጠል ኤግዚት ኤግዛሚኔሽን ላይ ቪው ሪዛልትስ የሚለውን በመጫንና ዩዘር ኔም በማስገባት ውጤት መመልከት እንደሚቻል ሚኒስቴሩ ይፋ ካደረገው መረጃ ለማወቅ ተችሏል። በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ የማይቀርብ መሆኑን ማረጋገጡን ኢሰመኮ ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ የማይቀርብ መሆኑን ማረጋገጡን ለፓርላማ ያቀርበዋል ተብሎ ከሚጠበቀው የ2018 ዓ.ም 11 ወራት ሪፖርቱ ላይ አስፍሯል። ኮሚሽኑ ይህን ያለው በ492 ፖሊስ ጣቢያዎች፣ 79 ማረሚያ ቤቶች፣ በ11 መደበኛ ያልሆኑ ማቆያዎች ክትትል ማድረጉን ባሰፈረበት የሪፖርቱ ክፍል ነው። በተለያዩ ክፍሎች በተጠርጣሪዎችና ታራሚዎች ሰብአዊ መብቶች አያያዝ በርካታ ክፍተቶች መስተዋላቸውንም ሪፖርቱ በግልጽ አስፍሯል። በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ የማይቀርብ መሆኑን የገለጸው ኮሚሽኑ በማረሚያ ቤቶች የምግብ በጀት ማስተካከያ ቢደረግም ለታራሚዎችና ተጠርጣሪዎች በቂና ጥራቱን የጠበቀ ምግብ ከማቅረብ ረገድ ክፍተት መኖሩን ከተስተዋሉ ክፍተቶች መካከል መሆናቸው ተጠቅሷል። ኮሚሽኑ ጠንካራ ጎን ባለው ጉዳይ ደግሞ ቁጥራዊ መረጃ አካቷል። በዚህም በአማራ፣ ኦሮሚያ፣ ጋምቤላ፣ ቤንሻንጉል ጉሙዝ፣ ማዕከላዊ ኢትዮጵያና በአፋር ክልሎች ወቅታዊ ጉዳይ በሚል እስር ላይ የነበሩ 2114 ሰዎች ከእስር እንዲለቀቁ ማድረግ መቻሉን በሪፖርቱ አስፍሯል። እንዲሁም በርካታ ባላቸው ክልሎች ተጠርጣሪዎችና ታራሚዎች በቂ ስፋት በሌላቸውና ንጽህናቸውን ባልጠበቁ ክፍሎች ውስጥ በተጨናነቀ ሁኔታ ተይዘው እንደሚገኙ ጠቅሶ ልዩ ፍላጎት ላላቸው ተጠርጣሪዎችና ታራሚዎች ፍላጎታቸው መሰረት ያደረገ አገልግሎት የማቅረብ
ክፍተቶች መቀጠላቸውን ገልጸዋል። ኮሚሽኑ ባቀረበው ምክረ ሀሳብ ተጠርጣሪዎች ሲታሰሩ ሰብአዊ መብቶችን ባከበረና በሕግ በተደነገገው ስርዓት ብቻ መሆኑ እንዲረጋገጥ የፍርድ ቤትና የአቃቤ ሕግ ውሳኔ እንዲከበር ጠይቋል። እንዲሁም ሕገወጥና የዘፈቀደ እስራት የፈጸሙ የፍርድ ቤት ውሳኔ የማይፈጸሙ አካላት ላይ ተጠያቂነት እንዲረጋገጥ ተጠርጣሪዎች መያዙ ለምርመራው የግድ አስፈላጊ ካልሆነ በቀር ሳያስሩ ምርመራ የሚከናወንበት አሰራር እንዲዘረጋ ፖሊስ ጣቢያዎች የፖሊስ አገልግሎቶች ለአካል ጉዳተኞች ተጠርጣሪዎች ተደራሽ እንዲያደርጉ አሳስበዋል። ቶታል ነዳጅ ማደያ ኢትዮጵያን ለቆ ሊወጣ መሆኑ ተገለጸ። በኢትዮጵያ ውስጥ ከ75 ዓመታት በላይ በነዳጅ ችርቻሮ ንግድ ላይ ተሰማርቶ የቆየው ቶታል ኢነርጂስ ከኢትዮጵያ ለመውጣት ማቀዱን አስታውቋል። በመላው ኢትዮጵያ ወደ 120 ያህል ማደያዎች ያሉት ይህ ተቋም ንብረቱን በሙሉ ለኦላ ኢነርጂ ወይንም ለቀድሞ ኦይል ሊቢያ በሽያጭ ለማስተላለፍ እንቅስቃሴ እያደረገ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግቧል። ከአፍሪካ ቢዝነስ ባቀረበው ዘገባ ሁለቱ ድርጅቶች በሽያጩ ዙሪያ ስምምነት ላይ መድረሳቸውን ገልጾ በምን ያህል ዋጋ ግብይቱ እንደተከናወነ ያለው ነገር የለም። ቶታል ኢነርጂስ ከቅርብ ጊዜ ወዲህ ከብራዚል፣ ፓኪስታንና አንዳንድ የአውሮፓ ሀገራት የነዳጅ ማደያዎችን ሽጦ የወጣ ሲሆን አሁን ከኢትዮጵያ ለመውጣት የሚወስደው ይህ እርምጃውም የዚህ አካል እንደሚሆን ተገምቷል። ወደ ዕለቱን በታሪክ ጥንክራችን ስናልፍ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በ3 ወራት የስልጣን ቆይታቸው ላሳዩት የለውጥ እንቅስቃሴ የድጋፍ ሰልፍ የተካሄደው የዛሬ 8 ዓመት ነበር። ይቅርታ፣ መደመር፣ ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያንን የሚሉት የጠቅላይ ሚኒስትሩ ንግግሮች የህዝቡን ልብ በቀላል እንዲያገኙና በነቂስ ከጫፍ እስከ ጫፍ ህዝቡን ለድጋፍ እንዲሰባሰብ አድርጎት ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገር አልፈው በዓለም አቀፍ ደረጃ መነጋገሪያ ሆኑበት ወቅትም ነበር። በዕለተ ቅዳሜ ሰኔ 16 ቀን 2010 ዓ.ም ለጠቅላይ ሚኒስትር ዶክተር አብይ አህመድ የተደረገው ህዝባዊ የድጋፍ ሰልፍና ስለ አሳዛኙ የቦምብ ፍንዳታ ባልደረባችን ሰናይት ንጉሴ የዕለቱን በታሪክ ጥንክራችንን እንደሚከተለው ታሳየናለች። ገና ኃላፊነት ከተረከብን መንፈቅ ሳይሞላን ፊት ለፊታችን እንደ ተራራ የተቆለለውን ግርዶሽ ሳንገፍ ፊት ለፊታችሁ ቆመን ምስጋናን ለመቀበል የሚያስችል አቅም አላደረጀንም። ለ27 ዓመታት የሀገሪቱን ስልጣን በበላይነት ይዞ የነበረው ኢህአዴግ ውስጥ የለውጥ ኃይል ተፈጥሮ ፓርቲው ወደ አዲስ ለውጥ ማምጣት የሚለው ሀሳብ ከመሰማቱ በፊት ቀደም ብሎ በተለያዩ የኢትዮጵያ ክልሎች የሚኖሩ ዜጎች ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎችን አንግበው የተቃውሞ ድምጾችን ማሰማት ጀመሩ። ህዝቡ ያነሳው የፖለቲካ ጥያቄ በሀገሪቱ አራቱም አቅጣጫዎች በፍጥነት መቀጣጠሉን ለማስቆም ኢህአዴግ በፍጥነት አስቸኳይ አዋጅ ከማወጅ ጀምሮ ኃይል እስከ መጠቀም የወሰዳቸው እርምጃዎች እንቅስቃሴውን ወደ ሀገራዊ ተቃውሞና ቁጣ አሸጋግሮት ነበር። በዚህም የበርካታ ሰዎች ህይወት ጠፍቷል፣ በርካታ ንብረቶች ወድመዋል፣ ሰዎች ከቀያቸው የመፈናቀላቸው ምክንያት ሆኗል። ይህም ህዝባዊ አመጽ ተጠናክሮ መቀጠሉ የመንግስቱን አስተዳደር ከስሩ አነቃነቀው። በዚህም አመጽ ጥልቅ ድንጋጤ ውስጥ የገባው ኢህአዴግ አራቱ የድርጅቱ አባላት ሳምንታትን ካስቆጠረ ዝግ ስብሰባ በኋላ መፍትሄ ነው ያሉትን የጋራ ውሳኔ ለህዝብ አሳወቁ። በዚህም ውሳኔ የፖለቲከኛ እስረኞች እንዲፈቱና አንዳንድ የህዝብ ጥያቄዎች ለመመለስ ቢጣርም ጥያቄዎችን በበቂ መመለስ አለመቻሉ አመጹን ድጋሜ በመቀጣጠሉ ምክንያት ድጋሜ አስቸኳይ አዋጅ ታወጀ። በዚህ ውጥረት ውስጥ ነበረ የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስልጣናቸውን በፈቃዳቸው መልቀቃቸው ይፋ የተደረገው። በዚህም ከአራቱ የድርጅቱ አባላት ስልጣኑን እንዲረከቡ የተመረጡት ጠቅላይ ሚኒስትር ዶክተር አብይ አህመድ መሆናቸው ለህዝብ ይፋ ሆነ። ወደ መሪነት መንበሩ ከመጡ 3 ወራት ያልሞላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከተረከቡበት ዕለት ጀምሮ ባደረጓቸው ንግግሮች በአጭር ጊዜ በወሰዷቸው ቁልፍ እርምጃዎች የበርካታ ኢትዮጵያውያንን ድጋፍ ማግኘት ችሏል። ይህንንም አደባባይ ወጥቶ ለመግለጽ አንድ ኮሚቴ ተሰባስቦ የዛሬ 8 ዓመት ቅዳሜ ሰኔ 16
ቀን 2010 ዓ.ም ህዝባዊ ሰልፍ በመስቀል አደባባይ ለማድረግ ማቀዱን በመገናኛ ብዙሃን ማሳወቁን ተከትሎ ከሰልፉ ቀን ቀደም ብሎ የአዲስ አበባና የአካባቢ ነዋሪዎች ለሰልፉ በስፋት የተዘጋጁ መሆናቸውን የሚያሳዩ የተለያዩ እንቅስቃሴዎች ተስተዋሉ። የጠቅላይ ሚኒስትሩ ምስሎች የያዙ ቲሸርቶችና የተለያዩ ህትመቶች የመዲናዋን ጎዳናዎች በስፋት ተሸጡ። በሰልፉ ላይ ጠቅላይ ሚኒስትሩ እንደሚገኙ ስለተነገረ ቅዳሜ ሰኔ 16 ቀን 2010 ዓ.ም በማለዳ ነበረ የሰልፉ ታዳሚዎች ከተለያዩ የሀገሪቱ አቅጣጫዎች ወደ መስቀል አደባባይ መትመም የጀመሩት። በዚህም ከዝግጅቱ መጀመሪያ ሰዓት ቀደም ብሎ መስቀል አደባባይና አካባቢው በመቶዎች ሺህ የሚቆጠሩ ሰዎች ተጥለቀለቀ። በአደባባዩ ከተሰበሰቡ የድጋፍ ሰልፍ ተሳታፊ አብዛኞቹ የጠቅላይ ሚኒስትሩ ምስል ያለበት ካኒቴራና ምስላቸው እንዲሁም እየወሰዷቸው ያሉትን እርምጃዎች የሚደግፉና የሚያሞግሱ ጽሑፎች ይዞ ነበረ። ጠቅላይ ሚኒስትሩም ዘወትር ከሚታዩበት ልብስ ውጭ ቀለል ያለ ልብስ ለብሰው ባርኔጣ ደፍተውና ጥቁር መነጽር አድርገው ከሌሎች ከፍተኛ የመንግስት ባለስልጣናት ጋር በመሆን አደባባይ ሲደርሱ ተሰብሳቢ በሆታና በፍጨት ነበር የተቀበላቸው። እሳቸውም ከመድረክ ላይ ወደ ተለያየ አቅጣጫ እየተዘዋወሩ ምስጋናቸውን አቀረቡ። ከማለዳ ጀምሮ እየተካሄደ የነበረውን ይህንን ሰልፍ በሀገሪቱ የሚገኙ አብዛኞቹ የመገናኛ ብዙሃን የቀጥታ ሽፋን ሰጥተው በየሰከንዱ በመስቀል አደባባይ የሚከናወነውን ነገር ያቀረቡ ስለነበር በርካታ ሰዎች የሰልፉ እንዲከታተሉ አስችሏቸው ነበር። መስቀል አደባባይ ካስተናገዳቸው ህዝባዊ ሰልፎች አንዱ የሆነው የዚህ ሰልፍ ታዳሚ ዋነኛ ጉዳይ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ በደማቅ ሆታና ጭብጨባ የታጀበውን ህዝብ በማመስገንና የወደፊት ዓላማቸውን በማመላከት ላይ ያተኮረው ንግግራቸውን ፈጽመው ወደ መቀመጫቸው ከተመለሱ በኋላ አስደንጋጩ ነገር ተከሰተ። የመድረኩ አጋፋሪ መነጋገሪያውን ከጠቅላይ ሚኒስትሩ ተረክቦ በአማርኛ የተናገረውን በእንግሊዝኛ እየደገመ ሳለ እምብዛም ጉልህ ያልሆነ የፍንዳታ ድምጽ ጠቅላይ ሚኒስትሩና ባለስልጣኖቻቸው ባሉበት መድረክ አቅራቢያ ተሰማ። ነገር ግን በዚያው ቅጽበት ፍንዳታው ቦምብ መሆኑ ያወቁት በመድረኩ ላይ እዚያው አቅራቢያ የነበሩ ብቻ ናቸው። የፍንዳታውን ድምጽ ወደ ተሰማበት አቅጣጫ ለመመልከት ጠቅላይ ሚኒስትሩና በዙሪያቸው የነበሩት ሰዎች ከመቀመጫቸው ተነስተው የነበረ ሲሆን በዚያው ቅጽበትም የጠቅላይ ሚኒስትሩ ጠባቂዎች መሪውን ዙሪያቸውን በመክበብ እያጣደፉ ከመድረክ ይዟቸው በመውረድ ወደ መኪናቸው ወስደው ወደ ጽህፈት ቤታቸው አቀኑ። ቦምቡ በፈነዳበት የመድረኩ አቅራቢያ ትርምስ በመፈጠሩ የጸጥታ ሰራተኞች ተሰማርተው ጉዳት የደረሰባቸው ሰዎች ለመርዳት ጥረት እያደረጉ ነበር። ይህም ሆኖ ከመድረኩ ርቀው የነበሩ የሰልፉ ታዳሚዎችና በቴሌቪዥን ሲከታተሉ የነበሩ ሰዎች ግን ምን እንደተከሰተ አላወቁም ነበር። የፍንዳታው ክስተት በማህበራዊ ሚዲያዎችና በሌሎች መገናኛ ብዙሃን በኩል ከተገለጸ በኋላ በአጠቃላይ በህዝቡ ላይ በተለይ ደግሞ በአደባባይ ታድመው በነበሩ ሰዎች ላይ ድንጋጤና ቁጣ እንቀሰቀሰ። አንዳንዶቹም ጠቅላይ ሚኒስትሩ ላይ ጉዳት የደረሰ ስለመሰላቸው ስሜታዊ እስከመሆኑ ደርሰውም ነበር። ነገር ግን ጠቅላይ ሚኒስትሩ ወደ ጽህፈት ቤታቸው በተመለሱ በደቂቃዎች ውስጥ በብሔራዊ ቴሌቪዥን ላይ ቀርበው ደህና መሆናቸውንና በቦምብ ጥቃቱ ሰዎች ላይ ጉዳት መድረሱን በማሳወቃቸው በወቅቱ ወዳልታወቀ አቅጣጫ ሊያመራ የነበረውን ቁጣ ጋብ እንዲልም አድርጎታል። ታዲያ ይህ ታላቅ ህዝባዊ ድጋፍ ከተከናወነ ዛሬ 8 ዓመታትን ደፍኗል። ዕለቱን በታሪክ የዳሰስንበት ጥንቅራችንን በዚሁ ያበቃል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በጸረ ስደተኞች ተቃውሞ ላይ የጦር መሳሪያ ይዞ መገኘት እንደማይቻል ደቡብ አፍሪካ አሳወቀች። የደቡብ አፍሪካ ፖሊስ ኮሚሽን እንደ አውሮፓውያን አቆጣጠር ሰኔ 30 ቀን 2026 ይካሄዳል ተብሎ በሚጠበቀው ሰልፍ ላይ ማንኛውንም አይነት የጦር መሳሪያ መያዝ በጥብቅ መከልከሉንና ሕግ በሚጥሱት ላይ የማያዳግም እርምጃ እንደሚወስድ አስጠንቅቋል። በሌላ በኩል ደግሞ ሰልፉን ሕጋዊ እውቅና ያለውና ሕገ መንግስታዊ መብታቸው ነው በማለት የነጻ ሀገር በሚል የተጠራውን ትዕይንት ሕዝብ በሰላም መረጋጋትና ሕጋዊነትን ለመጠበቅ ዝግጁ ነን ሲል አስታውቋል። ፖሊስ አክሎም ፕሬዝዳንት
ፕሬዝዳንቱ አስተላለፉት ባለው መልእክትና በፖሊስ ኃላፊው የተጠናከረውን መመሪያ ተከትሎ ለሚደረገው አጠቃላይ ሀገራዊ ሰልፍ የክልል ኮሚሽነሮች የህግ የበላይነትን መረጋጋትንና የህዝብ ደህንነትን እንዲያስጠብቁ ታዟል ብሏል። ደቡብ አፍሪካ አሁን ላይ በተለያዩ ሀገሮች እየተወቀሰችና የዲፕሎማሲ ውጥረት ውስጥ የገባች ሀገር ስትሆን ዓለም አቀፍ መገናኛ ብዙሃን ደግሞ ደቡብ አፍሪካ መለያ ቀለሟን እያጣችና ይህንን ለመምሰል ትቸገር ይሆናል ሲሉ ዘግበዋል። የጸጥታ አካላት ያለምንም ስጋትና አድሎ ህጉን እንዲያስከብሩ ቀጥተኛ መመሪያ መስጠቱን የገለጹት አዛዧ ህግ ጥሰው በሚገኙ አካላት ላይ አስፈላጊውን እርምጃ እንወስዳለን ብለዋል። በሰልፉ ላይ የፖሊስ ዋነኛ ዓላማ ማንኛውንም ስብሰባ ሰላማዊ ሆኖ እንዲጠናቀቅና እያንዳንዱ ዜጋ በሰላም ወደ ቤቱ እንዲመለስ ማድረግ መሆኑንም በመግለጫው ላይ ጠቅሷል። በዲሞክራቲክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ በአስጊ ሁኔታ እየተስፋፋ መሆኑ ተገለጸ። የኢኮኖሚ ውድቀትና የጸጥታ ችግር ተደራራቢ ጫና ውስጥ በተካተተበት ኮንጎ ዲሞክራቲክ ለሰባተኛ ጊዜ የተቀሰቀሰው የኢቦላ ወረርሽኝ በመቶዎች ለሚቆጠሩ ሰዎች ህልፈት ምክንያት ከመሆን አልፎ በአፍሪካ ከባድ የጤናና የኢኮኖሚ ስጋት መደቀኑ ተገልጿል። በሌላ በኩል የኬንያው ሚኒስትር በአሜሪካ የኢቦላ ማዕከል ግንባታ የተነሳ ፍርድ ቤት በመድፈር ጥፋተኛ ተብለዋል። የኢቦላ ወረርሽኝ መቀስቀስ ከዲሞክራቲክ ኮንጎ ባለፈ የዓለምን ትኩረት የሚሻ ሲሆን ለአፍሪካውያን ግን ካለባቸው የኢኮኖሚ ቀውስና የጸጥታ ችግር ላይ ተጨማሪ ፈተና እየሆነ ይገኛል። ማርቆስ ጎሬቦ ዝርዝሩን አዘጋጅቶታል። በዚች በተፈጥሮ ሀብት በበለጸገች ነገር ግን ማስተዋልና ዕውቀት በጎደላት አፍሪካ ይሏት አህጉር ህዝቦቿ ስደተኞች፣ እርዳታ ጠባቂዎች እንዲሁም በጦርነትና በኑሮ ውድነት የሚሰቃዩ እንደሆኑ አሉ። በአህጉሪቱ የቀጠሉ የፖለቲካ ቀውሶች ለተፈጥሯዊም ሆነ ሰው ሰራሽ አደጋዎችን የመከላከል አቅማቸውን ደካማ ከማድረግ ባለፈ የለጋስ ሀገራትና ተቋማትን ድጎማ ላይ መሰረት ያደረገ ሆኖ ቆይቷል። በአህጉሪቱ የቀጠሉ የፖለቲካ ቀውሶች ከፍተኛ የሆነ የሥራ አጥነትን የመሳሰሉ ኢኮኖሚያዊ ፈተናዎችን ማስከተላቸውን ተከትሎ ዜጎች ለስደት በየሀገራቱ የሚንቀሳቀሱ የሽብር ቡድኖችን መቀላቀልን ጨምሮ የወንጀል ድርጊቶች ተሳታፊ ሆነው ቆይተዋል። የመካከለኛው አፍሪካዊቷ ሀገር ዲሞክራቲክ ሪፐብሊክ ኮንጎም በመሰል ችግሮች ከሚፈተኑ የአፍሪካ ሀገራት መካከል ትጠቀሳለች። የኢኮኖሚ ድቀት፣ የኑሮ ውድነት፣ የጸጥታ ቀውስ እንዲሁም በተደጋጋሚ የሚከሰቱ ወረርሽኞች ሀገሪቱን እያስጨነቋት ይገኛሉ። በሀገሪቱ ለሰባተኛ ጊዜ የተቀሰቀሰው የኢቦላ ወረርሽኝ አሁን ላይ ከዲሞክራቲክ ኮንጎ አልፎ ለመላው አፍሪካ የስጋት ምንጭ ሆኗል። ከዲሞክራቲክ ኮንጎ ጋር ድንበር የሚዋሰኑ ሀገራትም ድንበሮቻቸውን መዝጋትን ጨምሮ ወደ ሀገሪቱ የሚደረጉ በረራዎችን እስከ መቀነስ ደርሰዋል። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ በአስጊ ሁኔታ እየተስፋፋ መሆኑ ተገልጿል። የኢኮኖሚ ውድቀትና የጸጥታ ችግር ተደራራቢ ጫና ውስጥ በከተታት ኮንጎ ዲሞክራቲክ ለሰባተኛ ጊዜ የተቀሰቀሰው የኢቦላ ወረርሽኝ በመቶዎች ለሚቆጠሩ ሰዎች ህልፈት ምክንያት ከመሆን አልፎ በአፍሪካ ከባድ የጤናና የኢኮኖሚ ስጋት መደቀኑ ተገልጿል። የዓለም ጤና ድርጅት የኢቦላ ወረርሽኝ በዲሞክራቲክ ሪፐብሊክ ኮንጎ በፍጥነት እየተስፋፋና ወደ ኡጋንዳ መዛመቱንም አስታውቋል። የዓለም ጤና ድርጅት አዲስ ባወጣው መግለጫው በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱንና ወደ ኡጋንዳ በከፍተኛ ፍጥነት መዛመቱን አስታውቋል። ይህም ከሁለቱ ሀገራት ጋር በድንበር የሚዋሰኑ ሌሎች ሀገራት ላይ ከፍተኛ ስጋት መደቀኑንም የዓለም ጤና ድርጅት አስጠንቅቋል። ከዚህም ባለፈ ለመላው አፍሪካውያን በከፍተኛ መጠን ባይሆንም መጠነኛ የሆነ ስጋት እንዳለው ማሳሰቢያ መስጠቱን ዥንዋ ዘግቦታል። መረጃዎች እንደሚጠቁሙት ከሆነ ደግሞ ከ110 በላይ ሰዎች ሞትን ጨምሮ ከ1000 በላይ የተረጋገጡ የኢቦላ ወረርሽኝ ተጠቂዎችም ተመዝግበዋል። በአፍሪካዊቷ ሀገር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተደጋጋሚ የሚከሰተው የኢቦላ ወረርሽኝ አሁን ለሰባተኛ ጊዜ ተቀስቅሷል። በከፍተኛ የጸጥታ ቀውስ ውስጥ የምትገኘው ኮንጎ ዲሞክራቲክ ከባድ ሁኔታ ውስጥ መግባቷን እየተገለጸ ይገኛል። በሌላ በኩል አፍሪካን ሲዲሲ እና የዓለም ጤና ድርጅት
የአህጉራዊ የኢቦላ ዝግጁነት ምላሽ እቅድ በጋራ መጀመራቸውን ያስታወቁ ቢሆንም እምብዛም ውጤታማ የሆነ አይመስልም። የአፍሪካ የበሽታ መቆጣጠሪያና መከላከል ማዕከል አፍሪካን ሲዲሲ እና የዓለም ጤና ድርጅት WHO ወረርሽኙን ለመከላከል የሚደረገውን ጥረት በማስተባበር አህጉራዊ የኢቦላ ወረርሽኝ ቅድመ ዝግጅትና ምላሽ ለመስጠት የጋራ ሥራ መጀመራቸውን ከቀናት በፊት ነው ይፋ ያደረጉት። እቅዱ የአፍሪካ ሀገራት በ2026 ባለው ጊዜ ውስጥ ወረርሽኙን ለመግታት በፍጥነት ለመለየትና ምላሽ ለመስጠት 518 ሚሊዮን የአሜሪካ ዶላር ለማሰባሰብ ያለመ መሆኑም ተገልጿል። የአፍሪካ ሲዲሲ ዋና ዳይሬክተር ዣን ካሲያ እንደተናገሩት ከሆነ የጋራ እቅዱ አህጉሪቱ በፍጥነትና በአንድነት ሕይወትን ለመታደግ የተጎዱ ሀገራትን ለመደገፍና የጎረቤት ማህበረሰቦችን ለመጠበቅ ግልጽ መንገድ ይሰጣልም ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በበኩላቸው በተጎጂዎች ለአደጋ የተጋለጡ ሀገራት እንዲሁም አህጉራዊና ዓለም አቀፍ አጋሮች አስቸኳይ ትብብር እንደሚያስፈልግም ማሳሰቢያ ሰጥቷል። ይህ በእንዲህ እንዳለ የኬንያው ሚኒስትር በአሜሪካ የኢቦላ ማዕከል ግንባታ የተነሳ ፍርድ ቤት በመድፈር ጥፋተኛ ተብለዋል። የኢቦላ ወረርሽኝ መቀስቀስ ከዲሞክራቲክ ኮንጎ ባለፈ የዓለምን ትኩረት የሚሻ ሲሆን ለአፍሪካውያን ግን ካለባቸው የኢኮኖሚ ቀውስና የጸጥታ ችግር ላይ ተጨማሪ ፈተና እየሆነ ይገኛል። የኬንያ የጤና ሚኒስትር ኤደን ዳኦኤሌ ከአወዛጋቢ የአሜሪካ የኢቦላ ለይቶ ማቆያ ማዕከል ግንባታ ጋር በተያያዘ ፍርድ ቤትን በመድፈር ጥፋተኛ መባላቸውን ዓለም አቀፉ የመገናኛ ብዙሃን ቢቢሲ ዘግቦታል። ባለፈው ወር የኬንያ ፍርድ ቤት በኛቹፔቴ ከተማ በሚገኝ ወታደራዊ ሰፈር የሚካሄደውን 50 አልጋዎች ያሉት የለይቶ ማቆያ ማዕከል ግንባታ እንዲቆም ውሳኔ አሳልፎ ነበር። ፍርድ ቤቱ ጉዳዩን መመልከት የጀመረው የመብት ተሟጋች ቡድኖች ያቀረቡትን አቤቱታ ተከትሎ ነበር። ይሁን እንጂ የጤና ሚኒስትሩ የፍርድ ቤቱን ብይን ወደ ጎን በማለት ግንባታው እንዲቀጥል መፍቀዳቸውን ሰኞ ዕለት ዳኛው ተናግረዋል። ለዚህ ድርጊታቸው ጥፋተኛ የተባሉት የጤና ሚኒስትሩ በመጪው ማክሰኞ የቅጣት ብይን ይተላለፍባቸዋል ተብሎ ይጠበቃል። የለይቶ ማቆያ ማዕከሉ በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው የኢቦላ ቫይረስ የተጠረጠሩ አሜሪካውያን እንዲታከሙበት የታሰበ ነው። እቅዱ ከዋና ከተማዋ ናይሮቢ 140 ኪሎ ሜትር ርቀት ላይ በምትገኘው በኛቹኬ ከተማ ቁጣና ተቃውሞ የቀሰቀሰ ሲሆን ፖሊስ ተቃዋሚዎችን ለመበተን ሲሞክር 3 ሰዎች መገደላቸው ተረጋግጧል። ባሳለፍነው መጋቢት ላይ ግንባታው እንዲቆም ለፍርድ ቤት አቤቱታ ያቀረበው ዘካቲባ ኢንስቲትዩት ስምምነቱ ከባድና የማይቀርቡ አደጋዎችን ለህብረተሰቡ ጤና መደቀኑን አስጠንቅቋል። ኬንያውያን እንደ ኢቦላ አይነት አሳሳቢ የሆነ ጉዳይ ፖለቲካዊ እንዳያደርጉት ጥሪ ያቀረቡት ፕሬዚደንቱ ፖለቲከኞች ደግሞ ግዴለሽ ከሆኑ ንግግሮች እንዲታቀቡም ጠይቀዋል። የምስራቅ አፍሪካ ባለ ግዙፍ ምጣኔ ሀብት ባለቤት በሆነችው ኬንያ እስካሁን ድረስ የኢቦላ ኬዞች አልተመዘገቡም። 1000 በበሽታው የተያዙ ሰዎች የተገኙባት ኮንጎ ዲሞክራቲክ ሪፐብሊክ እና 20 የተረጋገጡ ሰዎች ያሳወቀችው ኡጋንዳ ተጠቂ የኢቦላ አገራት ሆነው ተመዝግበዋል። በኡጋንዳ በቫይረሱ ተይዘው የተገኙ ሰዎች አብዛኛዎቹ ከዲሞክራቲክ ሪፐብሊክ ኮንጎ የመጡ መሆናቸውም ተመላክቷል። በመጨረሻ ዩክሬን በሩሲያ ቮሮኔዝ ከተማ ባደረሰችው የሚሳኤል ጥቃት የ5 ሰዎች ሕይወት ማለፉ ተገለጸ። በሩሲያ ቮሮኔዝ ከተማ ላይ በዩክሬን በተሰነዘረ የሚሳኤል ጥቃት ቢያንስ 5 ሰዎች መገደላቸው የክልሉ ገዢ ገልጿል። ገዢው በቴሌግራም ባወጡት መግለጫ በጥቃቱ ሳቢያ በደርዘን የሚቆጠሩ ሰዎች መቁሰላቸውንና በከተማዋ ከሚገኙ ኢንተርፕራይዞች በአንዱ ላይ የኢንዱስትሪ ተቋማት መጎዳታቸውን አስታውቀዋል። በተጨማሪም የበርካታ አፓርታማ ህንፃዎች የውጭ ገጽታዎችን መስኮቶች እንዲሁም በርካታ ተሽከርካሪዎች መጎዳታቸውን አክሏል። ገዢው ለሟች ቤተሰቦች መጽናናትን የተመኙ ሲሆን ለቆሰሉት ደግሞ ፈጣን ማገገምን ተመኝተዋል። ገዢው በክልሉ ተደቅኖ የነበረው የሚሳኤል ስጋት ማስጠንቀቂያ መነሳቱን ይፋ ያደረጉ ሲሆን ከጥቃቱ በኋላ የተከሰቱትን ሁኔታዎች የሚያሳዩ ፎቶዎችን ወይም ቪዲዮዎችን በተለይም ያሉበትን ቦታ ሊያጋልጡ የሚችሉ ምስሎችን በኢንተርኔት ላይ ከመልቀቅ እንዲቆጠቡ አስጠንቅቀዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።